ሰላም ሰላም፣ ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁኝ? ይህ የጋት ውሎ አጫጭር መረጃ ወደ እናንተ የሚደርስበት ሰዓት ነው። ዘወትር እንደምታደርጉት ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ። እየደገፋችሁ ስለሆነ እጅግ የከበረ ምስጋና ያደርሳችሁ። ሶስት አጫጭር መረጃዎች አሉኝ። በመጀመሪያ እንግዲህ ኢትዮጵያ የዩራኒየም ማዕድን እንዳላት ተገልጾ የተጻፈው ቢያንስ በዓለም አቀፍ መገናኛ ብዙሃን ደረጃ ኒውዮርክ ታይምስ ሜይ 16 1954 ወደ ኢትዮጵያ ብንወስደው ኦልሞስት ወደ 47 ገደማ ማለት ነው። 1947 ንጉሱ ኢትዮጵያ ውስጥ በጣም ብዙ ወይም ሰፊ መጠን ያለው የዩራኒየም ማዕድን መኖሩን መግለጻቸውን ተከትሎ ሰፊ ሀተታ ሰርቶበት ነበር ኒውዮርክ ታይምስ። ማዕድኑንም አውጥተን አልተጠቀምንም። ከዛም ባለፈ ደግሞ ዩራኒየም እሱን አበልጽገን ወደ ኃይልም መዋል አልቻልንም። ኤኒዌይስ እንግዲህ በቅርቡ እንደምትከታተሉት ኢትዮጵያ ያላትን ከታዳሽ ኃይል ከውሃ ሃይድሮ ኤሌክትሪክ ፓወር ከነፋስ ከጂኦተርማል ከፀሐይ ኃይል ለማመንጨት ጥረት እየተደረገ ነው። ይሄ ብቻም በቂ አይደለም። አስተማማኝ የአንድ ሀገር የኃይል በጣም ብዙ ኢነርጂ ያመነጫል ማለት አንድ ሀገር ጠንካራ ኢኮኖሚ ያለው ማለት ነው። ሰው የሀገራት እድገት ኢኮኖሚ ስታዩ ምን ያህል ኢነርጂ ያመነጫል? የሚያመነጨው ከኒውክሌር ነው ወይ ከታዳሽ ኃይል ነው ከካርበን ነው? እሱ ሌላ ጉዳይ ነው። ነገር ግን የኢነርጂ መጠኑ የዛን ሀገር ኢኮኖሚ የሚናገር ነው። በኢትዮጵያም ደረጃ አስተማማኝ የኃይል ምንጭ በተቻለ መጠን ርካሽ እንዲሆን ኢንቨስትመንት ለመሳብ አንደኛው ዝቅ ባለ ዋጋ ኃይል እናቀርብላቸዋለን የሚል የኢንቨስትመንት ኢንሰንቲቭ ስለሆነ ዘላቂ ካርበን አልባ የኃይል አቅርቦት ለማረጋገጥ ሰፊ ጥረት እየተደረገ ነው። በረዥም ጊዜ ሂደት ኢንዱስትሪዎቻችን ወይ ፋብሪካዎች ኃይል የሚጠቀሙበት አስተማማኝ የሚሆንበትም ለመዘርጋት እስከዛ ድረስ ደግሞ ከዚህ ከዳታ ማይኒንግ ጋራም ተያይዞ ኃይሉን እያመረትን ወደ ኢንዱስትሪ ያው ኢነርጂ እንትን ልታደርጉት አትችሉም፣ ሴቭ አይደረግም። ስለዚህ ለጊዜው ባለው ለመጠቀም ጥረት እየተደረገ ነው። በዚህ ረገድ ኢትዮጵያ አስቀድሜ ካልኳችሁ የታዳሽ ኤሌክትሪክ አማራጮች ከውሃ ከፀሐይ ከነፋስ ከጂኦተርማል ባሻገር የኒውክሌር የኃይል ልማት ሲባል ሲምፕሊ ኃይል ማመንጨት ብቻም ሳይሆን ከዛ ጋራ የሚመጣው የቴክኖሎጂ ሽግግር ዛሬ ላይ ሆን ይችላል። የሆነ ጊዜ ለሕክምና የምንጠቀምበት ለግብርና የምንጠቀምበት እስከ ተወሰነ ደረጃ ድረስ ኒውክሌር ማበልጸግ የሚቻልበትም አቅም ለመገንባት ጥረት እየተደረገ ነው። ዓለም አቀፍ ስታንዳርድን መሰረት ባደረገ ከሩሲያ ሮሳቶም የሚባል የሩሲያ የመንግስት ኮርፖሬሽን ጋራ ወደ ስራ ለመግባት ጥረት እየተደረገ ነው። የዛ አካል የሆነው የኢትዮጵያ የኒውክሌር ኢነርጂ ኮሚሽን ቦታ ለይቷል። የት መልማት አለበት፣ የመጀመሪያው ጣቢያ የት መሆን መቻል አለበት በሚል ቦታዎችን ለይቷል። በነዛ የተዘጋጀው የጥናት ረቂቅ ደግሞ ከባለሙያዎች በዋነኝነት ከኢትዮጵያ ሳይንስ አካዳሚ ባለሙያዎች ጋር ዛሬ በኢሊሌ ሆቴል ምክክር እየተደረገ ነው። በዚህ በምክክሩ ላይ የኢትዮጵያ የኒውክሌር ኢነርጂ ኮሚሽን ኮሚሽነር አቶ ሳንዶካን ደበበ እንዲሁም ሌሎች የሚመለከታቸው ኃላፊዎች ተገኝተዋል። በዚህም ዓለም አቀፍ የደህንነት የቴክኒክና የአካባቢ ጥበቃ መስፈርቶችን ማሟላታቸውን ለማረጋገጥ እነኚህ የዘርፉ ከፍተኛ ባለሙያዎች አስተያየታቸውን ምልከታቸውን እንዲሰጡ ይጠበቃል ማለት ነው። እንዳልኳችሁ ዩራኒየም ያለባቸው አካባቢዎች ማዕድናት እዛ አካባቢ መሆኑ የዓለም አቀፍ ጉዳዩ ጀስት ዌር ቱ ሎኬት ኢንዱስትሪ የሚል ወይ ዌር ቱ ሎኬት ፕላንት ሲባል ሪሶርሱ አለው ወይ፣ አስተማማኝ ግሪድ ላይን የተዘረጋለ ወይ፣ ሴኪሪቲ ደህንነቱ ወሳኝ ነገር ነው። ከህዝብ መኖሪያ ራቅ ያለ ነው ወይ፣ እነዚህ
ዞሮ ዞሮ የመጀመሪያው የኒውክሌር ጣቢያ ይህ እንዳለቀ በባለፈው ወደ እናንተ መረጃ አድርሻችሁ ነበረ። የመጀመሪያው ከፍተኛ የባለሙያዎች ቡድን ወደ ኢትዮጵያ ይመጣል። እነዚህ በተመረጡት ቦታዎች ላይ ያንን ያያል። የኢትዮጵያ የሳይንስ ባለሙያዎች የመረጡትን ቦታ ያያል፣ ከስታንዳርዱ ጋር ያመሳክራል። የመጀመሪያ ስራዎች የመስራትና የዚህ ቀጥሎ ወደ ሙሉ ስራ የሚገባበት ስራ ይኖራል ማለት ነው። ሌላ ሁለተኛ ምናልባት በአጭር መረጃ የኢትዮጵያ ብሔራዊ ባንክ ግዙፍ የሚባል የውጭ ምንዛሬ ጨረታ ወይም ኦክሽን አውጥቷል። 500 ሚሊዮን ዶላር ወይንም ግማሽ ቢሊዮን ዶላር በነገው ዕለት ለጨረታ አውጥቷል። ነገ ሰተደ ፌብሩዋሪ 21 2026 በጣም ብዙ ገንዘብ ነው። ሀገራችን ከምትፈልገው አንጻር ያው የኛ በጣም ብዙ ኢምፖርት እያደረገ ነው ያለው። ይህንን ኢትዮጵያ ውስጥ ያው የትኛውም ሀገር አንጻራዊ ነው የውጭ ምንዛሬ በቃ በበቂ ክምችት አለው የሚባል በንጽጽር ያላቸው አሉ። በተለይ ይሄ ኤክስፖርት ኦሪየንትድ የሆኑ መርከንትሊስት የሚባሉ አሉ። በቃ የተገኘውን ሁሉ ወደ ውጭ መላክ፣ በተቻለ መጠን ምንም አይነት ከውጭ ማስገባት የማያበረታቱ። አንዱ ለምሳሌ ቻይና መርከንታሊስት አፕሮች ነው የሚከተለው። ቢያስገቡ እንኳን ቫሊዩ አድ አድርገው መልሰው ወደ ውጭ ስለሚልኩት አት ኤንድ ኦፍ ዘ ዴይ ትሬድ ሰርፕለስ ነው ያለው። ከገዙት በላይ ያገኙት የውጭ ምንዛሬ ከፍ ያለ ማለት ነው። በዚህ ረገድ ኢኮኖሚያችንን ዘርፈ ብዙ ማድረግ፣ ማዕድን፣ ግብርና፣ የኃይል ሽያጭንም አዳዲስ ኢኮኖሚ ውስጥ እሱን ማካተት ያስፈልጋል። ሁለተኛ ተኪ ምርቶችን ማምረት፣ በውጭ ተገዝተው የሚገቡትን በሀገር ውስጥ ተኪ ማድረግ። ለምሳሌ የዚህ የድንጋይ ከሰል እንደምታውቁት በአመት እስከ 300 ሚሊዮን ዶላር ይወጣ ነበር ድንጋይ ገዝቶ ለማምጣት። ድንጋዩ የሚመጣው ከአውስትራሊያ እና ከደቡብ አፍሪካ ነው። ያንን ማኔጅ ማድረግ ማጓጓዙ፣ በተለይ ለሲሚንቶ ፋብሪካዎች በወሳኝነት ያስፈልጋል። ይህንን በሀገር ውስጥ እንግዲህ 300 ሚሊዮን ዶላር ማትረፍ ማለት ቀላል ነገር አይደለም። በተመሳሳይ ሌሎችንም ላይ የፋርማሲቲካል የስንዴን ማትረፍ መቻሉ በአመት እስከ 1 ቢሊዮን ዶላር ይወጣ ነበር። ሌሎችም ላይ መስራት ያስፈልጋል። ሁለተኛ የውጭ ምንዛሬን በከፍተኛ ደረጃ ይሻማ የነበረው ይህ ገንዘብ ማሸሽ አለ። ገንዘብ ማሸሽ በሁለት መንገድ ይወሰዳል። አንደኛው ለምሳሌ ቤቲንግ ነበረ፣ ቁማር፣ የስፖርት ውርርዶች። እነዚህ ውርርዶች አርሰናል የሆነን ቡድን በዚህ ነጥብ ያሸንፋል የሚያገኙ ይኖራሉ። ነገር ግን እንደምታውቁት የፕሮባቢሊቲው ለምሳሌ 10-1 አርሰናልና ማንቸስተር ሲጫወቱ አርሰናል ማንቸስተርን 10-1 ያሸንፋል ብለህ ብታስዝ አንተ 100 ብር ልታስዝ ትችላለህ። የሚሰጥ ግን 100 ሺህ ብር ነው ሊባል ይችላል። ኤኒዌይስ በጣም ግዙፍ ገንዘብ ይሰበሰባል በጆንያ። ያ ገንዘብ ከተሰበሰበ በኋላ የውጭ ምንዛሪ በብላክ ማርኬት ይገዛበታል። ስለዚህ በቀላሉ ነው አርን ያረካን ገንዘብ ዶላር ባንክ ላይ 155 ብር እየተሸጠ ከሆነ አንተ 170 ብር ትገዛለህ። ሌሎች እነዚህ ህገወጥ ንግድ፣ የማዕድኑ፣ የቁም እንስሳ ንግዶች፣ ገንዘብ ማሸሽ፣ ኮረፕሽኑ እነዚህን መከላከል ከተቻለ ህገወጥ የሰዎች ዝውውር ሙሉ ለሙሉ ይፈቱታል ያልኳቸው አይደለም፣ ግን የኢትዮጵያ የገበያውን ሊያረጋጋልን ይችላል። ዞሮ ዞሮ ይሄ አንዱ መንግስት የያዘው 500 ሚሊዮን ዶላር ማለት ቀላል አይደለም፣ ግማሽ ቢሊዮን ዶላር። ይሄ ስፔሻል ፎሬን ኤክስቼንጅ ኦፕሽን ነው፣ ልዩ ጨረታ ነው። ነገ ይከፈታል፣ ጠዋት ነገ ያልቃል። ለባንኮች በሙሉ በምን ያህል እንደምትገዙ አሳውቁ ተብለዋል። ይሄ እንግዲህ እንዳትዘነጉ፣ ሌሎች ባንኮች ደግሞ በራሳቸው አግባብ የሚያገኙትና የሚጠቀሙት እንደተጠበቀ ሆኖ ነው። ይህንን ማድረጉ ገበያውን ማረጋጋቱ አንደኛ ትረስትም ዲቨሎፕ እንዲያደርግ ያደርጋል። በተለይ የውጭ ምንዛሬ እጥረት አለ፣ ችግር አለ፣ ወዘተረፈ እያሉ ሽሚያ የሚደረገውን የሚቀንስ ነው። የበለጠ ሰላም ላይ መስራት፣ ህጋዊ መንገድን ተከትሎ የውጭ ምንዛሬ መላክ ለሀገርም ጥቅም አለው። እነዚህን ነገሮች ማድረግ ከተቻለ ኤኒዌይስ የውጭ ምንዛሬ ፍላጎትን ሙሉ ለሙሉ በቃ ያ
ሞሮለስ ቻይና ጋር እነ ሲንጋፖር እንደዚህ አሳክተውታል። ጫናውን ግን መቀነስ ይቻላል። አንዱ ጫናውን የመቀነስ ይህ አማራጭ ነው ማለት ነው። ሌላው ምናልባት የኢትዮጵያ መከላከያ ሰራዊት በቬሪፋይድ በተረጋገጠ የፌስቡክ ገጹ ዛሬ ባወጣው ህገወጥ የጦር መሳሪያ ለጽንፈኛው ሊደርስ ሲል በቁጥጥር ውስጥ እንደዋለ ተገልጿል። ይህም በነገራችን ላይ ምንም አሸናፊ በሌለበት ጦርነት ውድመት ማድረስ የዜጎችን ሰላም መንሳት ካልሆነ በቀር የትም የሚያደርስ ነገር አይደለም። ምናልባት ወደ ውጭ ወደ መካከለኛው ምስራቅ ከመሄድ በፊት አንድ መረጃ ምንድን ነው የሚል የደረሰኝ መረጃ በዛሬው ዕለት ድምፂ ወያኔ ዲደብሊው ኢንተርናሽናል የሚባለው ሰራተኞቹን ሰብስቦ እንደነበረ በዚህ ሰራተኞቹን ሰብስቦ መቀሌ ማለት ነው ሁሉም ሰው ሰራተኞች ይመደባሉ፣ ምድብ ይወጣል። ወደ ግንባር እየሄዳችሁ ማበረታታት፣ የጦርነት ዘገባ መስራት መቻል አለባችሁ። አንዳንድ ሰራተኞች ጦርነት የምትቃወሙ አላችሁ፣ አያስፈልግም ትሏላችሁ፣ የትክክል አይደለም ብሎ ማስፈራሪያም መስጠቱን ነው። እንግዲህ ይሄ ስሙን ሙሉጌታ ሰፋ የሚባል ሰው ነው እና ጦርነት የግድ መነሳቱ አይቀርም። ይሄን ጦርነት እንመክታለን፣ እናሸንፋለን። አንዳንዶቻችሁ ጦርነቱን የምትቃወሙ አላችሁ፣ ጦርነት አያስፈልግም የምትሏላችሁ። እኛ ጦርነት የምንገባው ያው እንደወረደ ነው መረጃውም ነግራችሁ። ጦርነት የምንገባው ፈልገነው አይደለም፣ ተገደን የገባ ነው። ጦርነት ደግሞ በአሸናፊነት ማጠናቀቅ አለብን ምናምን ብሏል። እሱ ራሱ ይዘምታሉ እና ይህ ነው። እሱን ካልኳችሁ እንግዲህ በተመሳሳይ በዛሬው ዕለት ወደ መካከለኛው ወደ ጎረቤቶቻችን ስንሄድ በዛሬው ዕለት ከኳታር ከፍተኛ የጦር መሳሪያ የጫነ አውሮፕላን አደናዴ ኢንተርናሽናል ኤርፖርት መምጣቱ ማረፉ እየተነገረ ነው። ይህ ሶስተኛው ማለት ነው ከኳታር ከሳውዲ አረቢያን በተመሳሳይ የጦር መሳሪያ ድጋፍ አግኝቷል። ሶማሊያ ከግብፅም አግኝቷል። እንደ ሶቨሪን መብቱ ነው። አንድ ሀገር ከየትም የጦር መሳሪያ ሊያመጣ ይችላል። ግን አልሸባብ ደግሞ በከፍተኛ ደረጃ እየተጠናከረ ለምሳሌ ፖሊስ ጣቢያዎች ላይ በባለፈው በአሜሪካ ኮንቮይ ላይ ጥቃት እየፈጸመ ያለበት ሁኔታ ነው ያለው። ባልተረጋጋ ሰላም ውስጥ ይሄ ከየትም እየተጠራቀመ የሚመጣ የጦር መሳሪያ አካባቢው ላይ ጉዳት ሊዳርግ የሚችልበት ሁኔታ ስለሚኖር ይሄ እንደ ሀገራችን በሰፊ ሁኔታ እንደምናየው ማለት እይታችንን አስፍተን ክትትል የሚያስፈልገው ሁኔታ ነው ያለው። ሶማሊያ ከሳውዲ አረቢያ ጋር አጠቃላይ የፖርት አግሪመንት ወይም የማሪታይም ጥቅሉን በፖርት በማሪታይም ውስጥ ያለ ነው የማሪታይም አግሪመንት ፈርመዋል። በሶማሊያ በኩል አብዱልቃድር መሐመድ ኑር የሶማሊያ የወደብና የማሪታይም ትራንስፖርት ሚኒስተር፣ በሳውዲ አረቢያ በኩል ኢንጂነር ሳሌህ ቢን ናስር አልጃስር ፊርማ ተፈራርመዋል። በዚህ ስምምነት የረዥም ጊዜ ትብብር ለማድረግ የወደብ ልማት እና የወደብና የሎጂስቲክስ ልማት የሁለቱን ሀገራት የወደብና የሎጂስቲክስ ህጎች ተቀራራቢ ማድረግ እና ስትራቴጂክ ኢንተረስታቸው ላይ መስራት፣ የሶማሊያን የወደቦችን አጠቃላይ ኤፊሽንሲያቸውን መጨመር፣ ቴክኖሎጂ ማስታጠቅ እና የህግ የሬጉላተሪ አላይንመንት የሁለቱን የህጉን እንዲሁም የሰራተኞችን በስልጠና በቴክኒክ ድጋፍ ማጎልበት የሚል ነው። እንግዲህ እንደምታዩት በአብዛኛው ከፍ ያለ ስምምነት ከዩናይትድ አረብ ኤሚሬት ጋር ነበራት ሶማሊያ። የእስራኤል ለሶማሌላንድ እውቅና መስጠቷን ተከትሎ ይህንን ፋሲሊቴት የምታደርገው የምታበረታታው፣ ከዛም ባለፈ ደግሞ እንደ ቀዳሚ ምክንያት የቀረበው የሳውዘርን ትራንዚሽን ካውንስል መሪውን የደቡብ የመንን ማለት ነው የሱን መሪ በወሳኝነት ከኤደን ከደቡብ የመን በጀልባ በማምጣት በበርበራ ከበርበራ ደግሞ ወደ ሞቃዲሾ በመሄድ ይህንን ያስተባበሩት የዩናይትድ አረብ ኤሚሬት ወታደራዊ መኮንኖች ናቸው። ሉዓላዊ ግዛት የተጥሶ ከኔ እውቅና ውጭ
በሚል እንግዲህ ግንኙነታቸው ተቋርጧል። ሽፍት እያደረገ ነው እንደምታዩት ወደ ሳውዲ አረቢያ፣ ወደ ግብፅ፣ ወደ ያ ማለት እንግዲህ ወደ ፓኪስታን፣ ወደ ቱርክ ማለት ነው። ይሄ ደግሞ ሆርን ዲፕሎማት ላይ የወጣ አንድ ሰፊ ሀተት አለ። ግሪክ እውቅና ልትሰጥ ትችላለች የሚል ሪፖርት እየቀረበ ነው። ሌላው እንግዲህ ምናልባት በተመሳሳይ በትናንትናው ዕለት የዶናልድ ትራምፕ ቦርድ ኦፍ ፒስ ስብሰባ ነበረ። በስብሰባው ኦልሞስት ወደ 7 ቢሊዮን ዶላር ገንዘብ ቃል ተገብቷል። አሜሪካ 10 ቢሊዮን ዶላር እንደምትሰጥ በዛ ከአሜሪካ ፊት ግርማ ሞገስ ለማግኘት የዲፕሎማሲ ተቀባይነት ለማግኘት በሚመስል መልኩ ለምሳሌ ሳውዲ አረቢያ 1 ቢሊዮን ዶላር ያኛው ገዝተው ሜምበር ለመሆን 1 ቢሊዮን ዶላር የከፈሉት ሌላ ጉዳይ ነው፣ የቦርድ ኦፍ ፒስ አባል ለመሆን። ነገር ግን ሳውዲ አረቢያ 1 ቢሊዮን ዶላር ሰጣለሁ አለች። ዘንድ ኩዌትም 1 ቢሊዮን ዶላር ሰጣለሁ አለች። ዩናይትድ አረብ ኤሚሬትስ ደግሞ 1.2 ቢሊዮን ዶላር ሰጣለሁ ያለችበት ሁኔታ አለ። አሁን መጀመሪያ ዩናይትድ አረብ ኤሚሬትስ በሱዳን የእርስ በርስ ግጭት ውስጥ ከፍተኛ ተሳታፊ ነች፣ የሂውማኒታሪያን ክራይሲስ እያጋጠመ ነው የሚል ነገር ነበር። አሁን እንግሊዞች ነው የተራሉ ባልታ ነው እያሉ ነው። አሜሪካኖችን እሱ ሪጀክት እያደረጉት ያለው ይመስላል። ኤኒዌይስ ዛትስ ጉድ ፎር አስ። ለምን ሲባል ስትራቴጂክ ኢንተረስታችን አላይን ስለሚያደርግ ለማለት ነው። አሁን ለጊዜው ዝሮ ዝሮ ዩናይትድ አረብ ኤሚሬት፣ ካዛኪስታን፣ አዘርባይጃን፣ ፓኪስታን፣ ባህሬን፣ ካታር፣ ሳውዲ አረቢያ፣ ኡዝቤኪስታን እነዚህ በጥቅሉ ወደ 7 ቢሊዮን ዶላር ፕለጅ ቃል የገቡበት ሁኔታ አለ። አሜሪካ 10 ቢሊዮን ዶላር አድርጎ ይህንን ጋዛን መልሶ ለመገንባት በተመሳሳይ ኢንዶኔዥያ፣ ሞሮኮ፣ ካዛኪስታን፣ ኮሶቮ እና አልባኒያ ደግሞ ለዓለም አቀፉ የሰላም የስታቢላይዜሽን የማረጋጋት ኃይል አይኤስኤፍ ለሚባለው ወታደር ኮንትሪቢዩት እንደሚያደርጉ ገልጸዋል። ኦፍኮርስ የወታደሩ ሚና ምንድን ነው በሚል ላይ ጥያቄ የተነሳበት ሁኔታም አለ። በዛ አንድ በጣም ካቺ የነበረው ነገር ከዚህ ሁሉ ቦርድ ኦፍ ፒስ ላይ ዶናልድ ትራምፕ ያደረጉት ንግግር ነው። በመካከለኛው ምስራቅ ዘላቂ ሰላም እንዲመጣ እንፈልጋለን። ይሄ ዘላቂ ሰላም እንዲመጣ ኢራን በፍጹም ኒውክሊየር እንድትታጠቅ እንዲኖራት አንፈቅድም። ከ10 እስከ 15 ቀን ቲፒካሊ 10 ቀን ነው ያሉት። ከ10 እስከ 15 ቀን ውስጥ ስምምነቷን መግለጽ መቻል አለባት። ይህንን የማትገልጽ ከሆነ የሚያሳምም ህመም ማለት የሚያሳምም ምጥ እንመታታለን በሚል የተገለጸበት ሁኔታ አለ። እንግዲህ በባለፈው ሙስካት ላይ ተግባባን አሉ፣ ስምምነት ተደረገ። ዘን ወደ የሄዱት ወደ ስዊዘርላንድ፣ በዛ በስዊዘርላንድም በመርሆች ላይ ስምምነት መድረሳቸው ተገልጾ ነበር። በዚህ የመርሆች ስምምነት የሚወያዩበት በዋነኝነት እንደተገለጸ በ2 ሳምንት ውስጥ ሪትን የሆነ ኢራን ዶክመንት ልታቀርብ ራይት አፕ የሆነ የድርድሩ አይነት ምን መምሰል አለበት በሚል ዘን ያ ሁሉ እንግዲህ ያ ድርድር ያ የ15 ቀን ጊዜ እየተጠበቀ ባለበት ሁኔታ ነው ዶናልድ ትራምፕ የለም በ10 ቀን አንዳንዶቹ 15 ቀን የሚሉ አሉ። ዶናልድ ትራምፕ ያሉት ኦፍ ኮርስ 10 ቀን ነው። በዛ ውስጥ ስምምነቷን መግለጽ መቻል አለባት አሊያ በሚል የተገለጸ አለ። በተመሳሳይ ቤንጃሚን ኔታንያሁ 40ኛው የአሜሪካ ፕሬዚደንት ሮናልድ ሬገን በወቅቱ ለሚካኤል ጎርባቾቭ ያደረጉትን ንግግር ሚካኤል ጎርባቾቭን በተመለከተ ያኔ የቀዝቃዛው ጦርነት እንግዲህ እያበቃ ነው። ከ1981 እስከ 1989 ነው እንደምታውቁት ሮናልድ ሬገን 40ኛው የአሜሪካ ፕሬዚዳንት ሆነው ለተከታታይ 2 ምርጫ 8 ዓመት ያገለገሉት እና የራሻ ቃል ነው። እሱን ተጠቅመው ወደ እንግሊዘኛ ሲተረጎም ትረስት በት ቬሪፋይ፣ የትኛውም አይነት ስምምነት ልትስማማ ትችላለህ። ነገር ግን ይላሉ ሮናልድ ሬገን በወቅቱ ከራሽያ ጋር የሚደረግ ስምምነት ግን ትሪቲዎችን፣ ውሎችን እናምናለን፣ በቃ በዛ መሰረት አክት ያደርጋል ብለን እናምናለን። ነገር ግን ኮንቲኒየስሊ ያለምንም እንደው ዝም ብለን ከ6 ወር አንዴ በአመት አንዴ ምናምን በሚል ይሄ ጉዳዮች ሳይሆን በቃ ሁልጊዜ በሚባል መልኩ ማረጋገጥ ያስፈልጋል። እሱን ጠቅሰው ቤንጃሚን ኔታንያሁ አስቀድሜ እንዳልኳችሁ ኢራን ዘላቂ
የመካከለኛው ምስራቅ እንዲሰፍን ከተፈለገ አንደኛ የበለጸገ ኒውክሌሯን ከኢራን ምድር መውጣት መቻል አለበት። በዚህ ረገድ ያው ደጋግሜ ነው የምነግራችሁ፣ ሩሲያ ፍላጎቱ ካላቸው ለመቀበል ዝግጁ ነን በሚል የገለጹበት ሁኔታ አለ። እስከ 400 ኪሎ ግራም የበለጸገ በቀላሉ ወደ ኒውክሌር ቦምብ ወይንም ሚሳይሎች ላይ ወደ ጦር መሳሪያ ሊቀየር የሚችል የበለጸገ አለ። በዚህ ጉዳይ ላይ ምንም ይሄ ለድርድር የሚቀርብ አይደለም። ማስወገድ አለባቸው፣ ከሀገር ውስጥ ማስወጣት አለባቸው የሚል የተገለጸ አለ። ሁለተኛ ዲስማንትል ዶክመንት ኤንድ ኢንፍራስትራክቸር ለማበልጸግ የሚጠቀሙባቸው ኢስፋሃን ላይ ሊሆን ይችላል፣ ፎርዶን ላይ ሊሆን ይችላል፣ ሌሎችም ቦታዎች አሉ የኒውክሌር ማበልጸጊያዎች የታዩም ያልታዩም የታወቁም ያልታወቁትም እነዚህ ሙሉ ለሙሉ ክትትል ተደርጎ ዲስማንትል መሆን መቻል አለበት። በሙሉ እነዚያ ማበልጸጊያ መሳሪያዎች ደግሞ መወገድ አለበት። ይሄ ደግሞ ትሪቲ ስምምነት ላይ ስለሆነ ብቻም ሳይሆን ኮንሲስተንትሊ ክትትል ያስፈልጋል ነው የተቀመጣለ። ዘን የባላስቲክ ሚሳይል ሬንጁን መገደብ ይሄ ኤምቲሲአር አግሪመንት አለ። ነገር ግን ይሄ ኤምቲሲአር አግሪመንት የሚለው የባላስቲክ ሚሳይሎች ከ300 ኪሎ ሜትር ነገር ግን ራሳቸውም ጠቅሰዋል። ያው በዛ በራይዚንግ ላዮን ኦፕሬሽን እንዳያችሁት 3000 ኪሎ ሜትር በላይ ርቀት አቋርጠው ቴልአቪቭን ሌሎችንም አታክ ያደርጉ ነበር የኢራን ሚሳይሎች። ስለዚህ ያ ባላስቲክ ሚሳይሎች ዲስታንሳቸው ሀይ የሆኑት መወገድ አለባቸው ማለት ነው። ወይ መመታት አለባቸው ወይ ለሆነ ትራንስፈር መደረግ አለበት። ከዛ ባለፈ ደግሞ ስቲል የዲስታንስ የሬንጅ አግሪመንት ያስፈልጋል የሚል የተቀመጣለ። ኢንስፔክሽን ኢፌክቲቭ ኢንስፔክሽን በሚል እንደን ሌሎች ደግሞ የአክሲስ ኦፍ ቴሮሪዝም ወይንም ይሄ የሽብር ተራዳ ሐማስ ነበረ ፍልስጤም ጋር ወይም ጋዛ ጋር ኦልሞስት አዳክመነዋል፣ ግን ሪቫይቭ ሊያደርግ ይችላል። አንድ ሪፖርት እየወጣለ በሙሉ ሐማስ እንደገና ምንም እንኳ በጦርነት ተሸንፏል ቢባልም ጋዛ ውስጥ እንደገና መልሶ እየተደራጀ ነው የሚል ሪፖርት። የዚህ ሪፖርት ባለቤት ማን ነው? መልሶ ሰላሙን የቦርድ ኦፍ ፒስን ወይንም የጋዛን ጉዳይ ለማደናቀፍ ነው ወይ? እሱም መመርመር ያስፈልጋል። በተመሳሳይ ሂዝቦላ ሊባኖስ ላይ እየተደራጀ ነው የሚል አለ። ሶሪያ ውስጥም እኮ እየተደራጁ ነው እነዚያ የሶሪያ ሚሊሻዎች በኢራን ይደገፉ የነበሩት። ኢራቅም ተመሳሳይ ነው የሚል አለ። አዳክመናቸዋል፣ ግን የየመን ሀውቲም ወደ ጦርነት የሚገባ ከሆነ ለምሳሌ አሜሪካ፣ እስራኤል ተባብረው ጥቃት የሚፈጽሙ ከሆነ የየመኑ ሀውቲም በቀይ ባህር ላይ የሚተላለፉ ወደ እስራኤል የሚሄዱ ወይም መነሻቸውን ከእስራኤል የሚያደርጉ ከአሜሪካ ጋር ግንኙነት ያላቸውን እቃ ጫኝ ወይንም አጠቃላይ መርከቦች ላይ ጥቃት ሊፈጽም ይችላል የሚል ስጋት አለ። እንዳልኳችሁ አጠቃላይ ይህንን የኢራን የአሜሪካን ጉዳይ እኔ ፐርሰናሊ በደንብ ክትትል የምናደርገው ለራሳቸው ናሽናል ኢንተረስት ነው። እስራኤልም ለራሱ ናሽናል ኢንተረስት ነው። አሜሪካም ለራሱ ናሽናል ኢንተረስት ነው። የመካከለኛው ምስራቅም የፈለገውን ይላሉ እንጂ ኢራን ኒውክሌር እንዲታጠቅ የሚፈልግ ሀገር የለም። ለምሳሌ ሳውዲ አረቢያ እና ኢራን መካከል ያለውን ቁርቆስ የምታውቁት ነው። አንዱ ሀገር ኢራን ኒውክሌር ከኖረው እዛ አካባቢ የኒውክሌር አርምስ ሬስ ከፍ ነው የሚለው ሳይሆን በቃ የሞት የሽረት ጉዳይ ነው የሚሆነው። ለየራሱ ናሽናል ኢንተረስት ነው። ለእኛም እንዳልኳችሁ እንግዲህ አም ሶሪ እኔ ፐርሰናሊ አሜሪካም ሆነች እስራኤል በኢራን ላይ ጥቃት የሚከፍቱ ከሆነ ዘ ሙቭመንት እነሱ ጥቃቱን ሲከፍቱ እኛም በተመሳሳይ ኤርትራን ወደ በሙሉ ይሄ እዚህ በየመንደሩ ያለው በቃ እዚህ ጋር መጥቶ እንደዚህ ባንክ ዘረፈ እንዲያረገ የማዳበሪያ ለአርሶ አደር የተከዘነን ማዳበሪያ በገንዘብ ሽጠው መንግስት ሊያቀርብ ለአርሶ አደሩ ሊያቀርብ ባሰበው ዋጋ ላይ ጨምረው ሽጠው ደግሞ በዛ ገንዘብ ደግሞ ክፍል ይገዳደላሉ። ይሆነ ያለህ ነው እስቲ ምናምን ይሆነ ያለህ ነው። እና ይሄንን በየሰፈሩ ተለላኪውን ማሳደድ አይደለም። የላኪውን ካፓቢሊቲ ሙሉ ለሙሉ መቁረጥ ከተቻለ ስሩን ከቆረጥከው ቅርንጫፉ ያን ያህል ብዙ የሚያስቸግርም አይደለም። በዚህ ረገድ ያው ብዙ ጽሁፎችም እየወጡ ነው። ኢራን ብቻም አይደለም ኢራን ብቻም ሳይሆን በተመሳሳይ በዛ በቀይ ባህር ላይ ለእስራኤል እና ለአሜሪካ ጥቅሞች በዋነኝነት ደግሞ ሽብርን ኤክስፖርት እያደረገ የሚተዳደረውን
የሻቢያን ስርዓት ከስሩ መንቀል ጊዜው ነው። ኦን ደ ሙመንት ዛ አታክ ሲደረግ እኛም አታክ ማድረግ አለብን ብዬ አምናለሁ። ዛስ ማይ ፐርሰናል ብሊፍ። ሌሎች ሁለት ወሳኝ መረጃዎች አሉ። እነሱን የበለጠ አጥርቼ በጋት ዕለታዊ ምሽት ወደ እናንተ አደርሳለሁ። ኢትዮጵያ በክብር ለዘላለም ትኖር። ታንኪዩ